ተመልካቾቻችን ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። በዓለም አቀፍ ገበያ የኢትዮጵያ ምርቶችን ተፈላጊነት ለመጨመር መንግስት የምርትና ጥራት ቁጥጥር ላይ የተጠናከረ ስራ እየሰራ ይገኛል። በዚህ ዘርፍ ከመንግስት በተጓዳኝ የግል ተቋማት ተሳትፎም አስፈላጊ መሆኑ ይገለጻል። በምርት ጥራት ቁጥጥር ላለፉት 14 ዓመታት ውጤታማ እንቅስቃሴ በማድረግ ለኢኮኖሚው የበኩሉን ድርሻ እየተወጣ የሚገኘው ብሌክስ አግሮ ፉድስ ላቦራቶሪ ሰርቪስ ደግሞ በዘርፉ ጥሩ ልምድ ካካበቱ ተቋማት መካከል ይጠቀሳል። ባልደረባችን አሚር ጌቱ የተቋሙን የስራ እንቅስቃሴ ቅኝት አድርጎ የሚከተለውን አሰናድቶልናል። ወደ ሀገር ውስጥ ከሀገር ውስጥ ከፍተኛ ቁጥጥር በማድረግ በሚታወቅ አንድ ተቋም ላይ ተገኝተናል። ይህ ተቋም ብሌስ አግሪ ፉድ ኤንድ ላቦራቶሪ ሰርቪስ ይባላል። በአጠቃላይ በዚህ በላቦራቶሪ ውስጥ የሚሰሩ አጠቃላይ ስራዎች ምን ይመስላሉ፣ የምርቶች ጥራትና ቁጥጥር ሂደት ምን ይመስላል የሚለውን ቅኝት እናደርጋለን። አብራችሁን ቆዩ። ሜስተልኝ ወንደና መጣች ሰላም እሺ በላይ ያሰፋ ባላለው በብለስ አግሪ ፉድ ላቦራቶሪ ሰርቪስ ፒኤልሲ የኬሚስትሪ ላቦራቶሪ ማናጀር ነኝ። ብለስ በፈረንጆቹ 2011 በምግብ ጥራትና ደህንነት ዘርፍ የነበረውን ችግር ለመፍታት ታልሞ የተቋቋመ ላቦራቶሪ ነው። ለአስመጪዎች፣ ምግብ አስመጪዎች፣ የግብርና ግብዓት አስመጪዎች፣ የግብርና ምርት ላኪዎች፣ የአግሮ ፕሮሰሲንግ ዘርፍ ላይ ላሉ የግብርና ምርት ማቀነባበሪያ ድርጅቶች ላይ ትልቅ ድጋፍ እያደረገ ይገኛል። ወደ ውጭ የሚላኩ ምርቶች እኛን የላቦራቶሪ ሰርቲፊኬት ይዘው የትም ቦታ በቀላሉ መሸጥ እንዲችሉ ተቀባይነት እንዲኖራቸው አገልግሎት እየሰጠን ነው ያለ ነው ማለት ነው። አሁን የምንገኝበት ቦታ የላቦራቶሪ ነው አይደል? ቁጥጥር የምታደርጉበት። እስኪ ምን ይሰራል እዚህ ክፍል ውስጥ ያለውን በተወሰነ ነገር አሳየኝ። ሲኤምኤስ ይባላል። ሌተስት ቴክኖሎጂ ነው። ሲኤምኤስ የፕሮፓርቲ ሲኤምኤስ ነው። ምንድን ነው የሚሰራበት? የጸረ ተባይ ቅሪት። ስለዚህ የምግብ ደህንነትን በዚህ መስራት እንችላለን ማለት ነው። መርዛማ ንጥረ ነገሮች ሄቪ ሜታል ኤንድ ኮንታሚናንትስ የሚባሉ አሉ። በፕሮሰስ ኮንታሚኔሽን የሚመጡ ሲመረት የሚመጡ እነዛ ነገሮችም አለመኖራቸውን እንሰራለን። ምግብ ላይ አስፈላጊ የሆኑትን የጥራትና የደህንነት ፓራሜትሮች ኦልሞስት ሁሉን ነው እየሰራን ያለ ነው። ይሄኛው ክፍል ደግሞ መርዛማ ንጥረ ነገሮችን አናላይዝ እናደርግበት ክፍል ነው። እነዚህ መርዛማ ንጥረ ነገሮች ካንሰር አምጪዎች ናቸው። አብዛኛዎቹ የተከለከሉ ናቸው። በተለያየ ምክንያት ወደ ምግብ ውስጥ ሊገቡ ይችላሉ። ማክሲመም ሊሚት አላቸው። ከፍተኛ የሆነ መጠን አላቸው። መኖር ያለበት ከዛ በላይ ማለፍ የለበትም እና ይሄኛው ቴክኖሎጂ በቅርብ ከአሜሪካ ቴምቦፊሽን ከሚባል ካምፓኒ ያስመጣ ነው ማሽን ነው። ይሄን ማሽን ተጠቅመን እስከ ፓርት ትሪሊየን ድረስ ናኖግራም ፐር ኬጂ ድረስ ዲቴክት ማድረግ የሚችል ማሽን ነውና ይሄ ተጠቅመን ምግብ ውስጥ እነዚህ ሄቪ ሜታልና ኮንታሚናንት የምንላቸው መርዛማ ንጥረ ነገሮች አለመኖራቸውን እና ማክሲመም ሊሚቱን አለማለፋቸውን ቴስት እናደርጋለን ማለት ነው። እነዚህ የምታያቸው የተለያዩ የምግብ ሳምፕሎች ናቸው። በመጀመሪያ ለኢንስትሩመንቱ ምቹ በሆነ መንገድ ኤክስትራክት አድርጎ ይወጣል ወይም ደግሞ ዳይጀስት ይደረጋል። በዚህ ኬዝ የምንፈልገው ታርጌት አናላይት እንለዋለን እኛ። ታርጌት አናላይት ማለት ይሄ መርዛማ ንጥረ ነገሩ ለማንበብ ዝግጁ የሆነና በዚህ መልክ ይዘጋጃል። ኢንስትሩመንቱ ካዘጋጀ ነው በኋላ ኢንስትሩመንት አውቶ ሳምፕለር አለው። እዚህ አውቶ ሳምፕለር ይወስድና ራን ያደርጋል ማለት ነው። ምግብ ለመባል ሴፍ መሆን አለበት፣ ኳሊቲ የጠበቀ መሆን አለበት። ሴፍ ካልሆነ ምግብ አይደለም፣ ቆሻሻ ወይም መርዝ ነው። ጊዜ ያለፈባቸው ምግቦች ብዙ ጊዜ ገበያ ላይ ሲቀርቡ እናያለን እና ከዛ አንጻር እንደው የምትሰሯቸው ስራዎች ካሉ ሼልፍ ላይፍ ስተዲ እንሰራለን። ታች ላቦራቶሪ ያለን ራሱን የቻለ እሱን ማየት ትችላላችሁ። ሼልፍ ላይፍ ማለት አንድ ምግብ ጥራትና ደህንነቱን ጠብቆ የሚቆይበት የጊዜ ርዝመት ማለት ነው። ኤክስፓየር ዴት የምንለው ምግቡ ጥቅም መስጠት የሚያቆምበት ወይም ደግሞ መጠቀም እናቆምበት ጊዜ ነው። ቤስት ቢፎር ዴት ደግሞ የጥራት መስፈርቱን ብቻ አሟልቶ የሚቆይበት ከዚያ በኋላ ግን ሊቀንስ የሚችልበት ጊዜ ነው ቤስት ቢፎር የሚባለው እና እኛ የምንሰራው ሁለቱም ነው። ቤስት ቢፎር ዴትም ኤክስፓየር ዴትም ነው የምንሰራው። ይሄን ለማድረግ ኮንትሮልድ የሆነ ሩም ያስፈልጋል። ይሄ ሩም እንደምታዩት ኮንትሮልድ የሆነ ሩም ነው። ሁለተኛ ደግሞ ማሽኖች ያስፈልጋሉ። ሻምበሮች ይባላሉ። ሁለት አይነት የሼልፍ ላይፍ ጥናት ቴክኒክ ነው የምንጠቀመው። አንደኛው ሪል ታይም ይባላል። እነዚህ አሁን ሪል ታይም ሼልፍ ላይፍ እየተጠናላቸው ነው ያለው። እነዚህ ምርቶች ከነዛኞቹ አንጻር የቆይታ ጊዜያቸው የተወሰነ አጭር ስለሆነ ሪል ታይም ነው የሚጠናላቸው እና ሪል ታይም ማለት
ኮንትሮል የሆነ ክፍል ነው። የክፍል ቴምፕሬቸሩ ሂዩሚዲቲው ሪከርድ ይደረጋል፣ ዴይሊ ሞኒተርድ ነው። በዚህ ኮንዲሽን ይሄ ምርት ስቶር መደረግ ባለበት ኢንቫይሮንመንት ተስማሚ በሆነ መልኩ ነው የተቀመጠው። በዚህ ኢንቫይሮንመንት ላይ ለምን ያክል ጊዜ ይቆያል የሚለው ይሄ ምርት እዚህ ተቀምጦ ሳምፕል እየተወሰደ በየቀኑ ላቦራቶሪ ቴስት ይደረጋል። ቴስት እየተደረገ ማሟላቱን ይታያል። ፌል በሚያደርግበት ወይም ደግሞ ከመስፈርቱ በሚወጣበት ጊዜ ጥናቱ ይቆምና ምርቱ እስከዛ ጊዜ ድረስ መቆየት ይችላል። ከዚህ በኋላ መቀጠል አይችልም ማለት ነው ሪል ታይም ሲሆን። ሌላኛው አክሰለሬትድ የሚባል አለ። እዚህ ጋር የምታዩቸውን ማሽኖች ተጠቅመን አክሰለሬትድ ሼልፍ ላይፍ ስተዲ የሚባል ቴክኒክ እንጠቀማለን። ይሄኛውን ቴክኒክ ስንጠቀም ግን 3 ዓመት 4 ዓመት የሚቆየው ምግብ በ6 ወር በ7 ወር ተጠንቶ የቆይታ ጊዜ ወይም ደግሞ ኤክስፓየር ዴት እና ቤስት ቢፎር ዴቱ በቀላሉ መለየት ይቻላል ማለት ነው። እሺ በላይ በጣም ጥሩ መረጃዎችን የሰጠህን፣ በተለይ የምግብ ጥራቱን ጠብቆ ለሕዝቡ አገልግሎት እንዲውል በማድረግ በኩል የብሌስ ላቦራቶሪ ትልቅ ስራ እየሰራ መሆኑን ተመልክተናል። በጣም እናመሰግናለን ለሰጠህን መረጃ፣ ለነበረንም ጊዜ ታንኪዩ። በኢትዮጵያ ችግር ፈቺ የፈጠራ ሀሳቦችን በማስተዋወቅ ራሳቸውንና ማህበረሰቡን የሚጠቅሙ ወጣቶች መንግስት ለቴክኖሎጂ በሰጠው ትኩረት ተጠቃሚ እየሆኑ ይገኛሉ። በግንባታው ዘርፍ ላይ ያለውን የመስሪያ ማሽን አቅርቦት የሚያሳልጥ ድህረ ገጽ በመጠቀም ፈላጊና ተፈላጊን በቀላሉ እያገናኘ የሚገኝ ወጣት ተሞክሮን ከራሱ አንደበት አብረን እንከታተል። ልዑል መኮንን እባላለሁ። የሁሉ ካርት መስራችና ስራ አስኪያጅ ነኝ። ሁሉ ካርት በእኛ በ2016 ኦልሞስት ከ2 ዓመት በፊት አካባቢ ነው የተጀመረው። ሁሉ ካርት ዋና እቅዱ ብሎ የጀመረው ስንነሳ የማኒፋክቸሪንግ ላይ፣ ኮንስትራክሽን ላይ፣ ኢንዱስትሪ ላይ ያሉ ኢኩፕመንቶችንና ማሽነሪዎችን በቀላሉ ለማገናኘት አከራይን ከተከራይ፣ ሻጭን ከገዢ የሚያገናኝ መተግበሪያ ነው። ኮንስትራክሽን ላይ በምንሰራበት ሰዓት፣ ብሪጅ ላይ በምንሰራበት ሰዓት የማሽነሪ አቅርቦት አቫይላቢሊቲው በጣም ሊሚትድ አለ እና ሊሚትድ አክሰሲቢሊቲ አለ። የምትፈልገውን ማሽን በቀላሉ ማግኘት አችልም። ጊዜ በሄደበት ቁጥር ደግሞ የፕሮጀክት ዲሌይ አለ፣ ኮስት ኦቨርራን አለ፣ በጣም የተለያዩ ችግሮች ይፈጠራሉ ኮንስትራክሽን ላይ በተለይ። ያንን ችግር በማየት ወደ አንድ መፍትሄ ለመስጠትና ዲጂታሊ ማሽነሪ ሲፈለግ በሰዓቱ ዋጋም ማነጻጸር የሚቻልበት የተለያየ አማራጭ የሚገኝበትን ፕላትፎርም ለምን አናዘጋጅም በሚል ነበር የተነሳ ነው። ያንን መፍትሄ ለማቅረብ ነው እየተንቀሳቀስን ያለ ነው። The winner is Hulu Cart! መጀመሪያ ራሴ ትሬን እያደረግኩኝ ነበረ ዌብ ዴቨሎፕመንት እና አይዲያውን ይዤ ስፖንሰሮች ነበር የፈለግኩት፣ ዌብሳይት ስፖንሰር የሚያደርጉኝና አንዳንድ ነገሮች እንትን የሚሉኝና አንድ ስፖንሰር አገኘን ፍሮም ኖርዌይ ካምፓኒ እና ዌብሳይቱን ፎር ኤስኤምኢ ስሞል ሚዲየም ኢንተርፕራይዝ ብሎ ዌብሳይቱን ዶሜኑን ሰጠንና የተወሰኑ ትሬኒንጎች ሰጡን። በዛ በመመርኮዝ ላይ ትንሽ ትሬን እያደረግኩኝ የአክስሌሬተር ፕሮግራሞች ደግሞ መሳተፍ ጀመርኩ። ላይክ ኤኤልኤክስ አክስሌሬተር ትልቅ ሰፖርተራችን ነበረ። እሱን አክሰለሬተር ፕሮግራም ጆይን ካረግን በኋላ ፋውንደር አካዳሚ በሚል ደግሞ ስታርታፕ ስትራክቸርን እንዴት ነው ፍሮም አይዲዬሽን ቱ ነገሮችን ወደ መሬት የምናመጣው የሚለውን ነገሮች ደግሞ መማርና መተግበር ጀመረ። በሱ ሂደት ፕሮግራመሮችንም እየተዋወቅን አሁን ፓርትነሪም ኮፋውንደሪም አሁን ሶፍትዌር ኢንጂነር ነው ሲኒየር፣ ከእሱም ጋር በመሆን ሲስተሙን በመዘርጋት ፈንክሽናል እንዲሆንና የተቀላጠፈ አገልግሎት ለመስጠት እየተጋ ነው እየሰራ ነው። እስከዛሬ የተለመደው ነገር መሀል ላይ ባሉ ሚድልማኖች ወይም ደላሎች እነሱ ጋር እየተደወለ እነሱ ስራውን እንትን እያደረጉ ያቀርቡታል። አሁን ከረንትሊ እሱ ነው እየሄደ ያለው። ከኛ ጋር አሁን እነሱን አብረን የስራ እድልን በመስጠት አብረን በመስራት ማሽነሪዎቻቸውን ልክ ማሽነሪ ሲያገኙ እኛ ጋር እንዲያመጡት ያ ማሽነሪ ሊስት ከተደረገ በኋላ የጋራ ተጠቃሚ እንዲሆኑ በቀላሉ ደግሞ ማሽነሪ ፈላጊ ይህንን ፕላትፎርም በመጠቀም አሁን ላይ ዲጂታል ርዕዮተ ዓለም እየሆነ ስለሆነና ቶሎ ማሽነሪ ሲፈለግ ኦንላይን ስለሆነ ሰው እየፈለገ ያለው ሁሉ ካርት በቀላሉ ይገኛል። ያንን ሊስቱን ሲያዩ የሚፈልጉትን ማሽነሪ ወዲያውኑ ቡክ ማድረግ ይችላሉ። ተከራዮችም ያንን ነው እያደረጉ ያሉት። ዋና ዓላማውን ያሳካል ወይም ደግሞ እያሳካ ነው የምንለው ማሽነሪ ኦነሮች ወይም ባለቤቶች ለማከራየትም ለመሸጥም ሲፈልጉ ማሽነሪዎቻቸውን እኛ ፕላትፎርም ላይ በቀላሉ በድረ-ገጻችን ማግኘት ይችላሉ። www.hulucarts.com ይባላል ዌብሳይቱ። አፕሊኬሽንን ቢልድ እያደረግን ነው። ሶ ሲምፕሊ ያንን ማሽነሪ ዌብሳይቱ ላይ ሊስት ለማድረግ በሚፈልጉበት ሰዓት
ቀጥታ ኦፕሽናል አማራጮች አሏቸው። ፓኬጅ አለን ፍሮም ስታርተር ቱ ፕሪሚየም ፓኬጆች አሉ። ማሽነሪ ሊስት ማድረግ ሲፈልጉ ፕሪሚየም ፓኬጆች የተለያዩ አማራጮች አሏቸው። ቡኪንግ ኦርደራቸውን ያያሉ፣ እያንዳንዱን ትራንዛክሽናቸውን ያያሉ፣ ሎኬሽን ጂፒኤስ ያለበትን አማራጮች ኤቭሪቲንግ አክሰሲቢሊቲ ከስተመር ሰርቪስም እየሰጠናቸው አንድ ላይ ያደርጋሉ። ፎር ደ ሞመንት ግን ስታርተር ብለን ማንኛውም ማሽነሪ ፈላጊ ወደኛ ሲመጣ ኢዚሊ በነፃ እንትን እንዲያደርግ ሊስት እንዲያደርግ ነው እያለመድን ያለ ነው። አከራይና ተከራይን ዳይሬክትሊ በማገናኘት ማሽነሪው ሊስት ማነው ሲወጣ በእኛ በኩል ሲወጣ ኮሚሽን ቤዝድ የሆነ አርኒንግ ነው እያገኘን ያለ ነው። አሁን ላይ ግን ባለማሽኖችም ሬኮመንድ እያደረጉ ኦፈር እያደረጉ ሰብስክራይብ እያደረጉልን ነው። ስታርተር በመያዝ ጀማሪ ፓኬጅ በመግዛት ከፍለው ማሽነሪያቸው ቶፕ ላይ እንዲወጣ ሁሌም የነሱ ማሽነሪ ሲፈለግ የነሱ ማሽነሪ እንዲቀድም እያደረጉ ነው። ስለዚህ እየተለመደ ነው። ጥሩ ትሬንድ አለ። የኮንስትራክሽን ኢንዱስትሪ ታይም ኢንሴንቲቭ ነው። ጊዜ በጣም ክሪቲካል ነው። ታይም ሚኒማይዝ በተደረገ ቁጥር ደግሞ ትልቅ ፕሮዳክቲቪቲ ይጨምራል ኮንስትራክሽን ላይ። ስለዚህ እኛ ደግሞ ታይምንም ኮስትንም ኦፕሬሽንንም ነው እያፋጠነ ላይ ነው በዚህ ሲስተም እና ፕላትፎርም። ምክንያቱም ማሽነሪ በቀላሉ ተገኘ ማለት የስራውን ኦልሞስት 70% ያህል ሃንድል የሚደረግበትን ሪሶርስ ኤንድ ሰርቪስ ነው እያቃለለን ያለ ነው። ሁሉ ካርት አሁን የያዝነውን አካሄድ አጠንክረን በመያዝ በደንብ እንዲለመድ ሰው ኦንላይን ቡኪንግን ማንኛውም ማሽነሪ ሲፈልግ የተለመደው ትሬንድ በጣም ብዙ ሰው ጋር ከመደወል ኦንላይን ትሬንድ በመጠቀም ከዛም አልፈን ደግሞ ሰርቪሶችን በሙሉ ዋን ስቶፕ ሶሉሽን ለመሆን አቫይላቢሊቲዎችንም ስፔር ፓርቶችንም ኢንዱስትሪያል ቱሊንጎችንም የተለያዩ ሰርቪስ መስጠት የሚፈልጉ ሰዎችንም በአንድ ሩፍ አካተን የተቀላጠፈ አገልግሎት ለመስጠት ነው የረጅም ጊዜ እቅዳችን። ተመልካቾቻችን አሁን ደግሞ የምናልፈው የጠዋት ገበያ ቅኝት ወደምናደርገው ጉዳያችን ነው። ለዛሬ የመረጥነው የጋርመንት የአትክልትና የፍራፍሬ የግብይት ማዕከልን ነው። በስፍራውም ደግሞ መረጃዎችን ሊያደርሰን ባልደረባችን አሊ ደደፎ በቀጥታ መስመራችን ላይ ይገኛል። አሊ እንዴት አድረሃል? እንደው በስፍራው ያለው ድባብ ምን ይመስላል? የምርቶች አቅርቦትና ዋጋቸው እንዴት ነው የሚለውን አካተ ያለውን ድባብ ብታስቃኘን። አመሰግናለሁ። የላፍቶ ሁለገብ የገበያ ማዕከል ከመላው ኢትዮጵያ የተለያዩ ምርቶች የግብርና ምርቶች በዚህ ማዕከል የሚቀርቡ ሲሆኑ በዚሁ መሰረት ማለት ነው የሰብልና ጥራጥሬ እንዲሁም ደግሞ የእንስሳት ተዋጽኦ አትክልትና ፍራፍሬዎች እንደሚቀርቡ ነው የገበያው ማዕከሉ ኮሚቴ ሰብሳቢ የሆኑት አቶ ደረጀ ጋሪ የነገሩን ማለት ነው። በዚሁ መሰረት የእለቱን የሽያጭ የገበያ ሁኔታ ስናይ ማለት ነው ከጥራጥሬዎች ጤፍ ነጭ ጤፍ ማለት ነው 1 ኩንታል ከ8000 እስከ 10000 እየተሸጠ መሆኑን፣ ቀይ ጤፍ 7000 ብር፣ ገብስ 8000 ብር፣ በቆሎ ከ3000 እስከ 3500፣ ስንዴ 7000 ብር እየተሸጠ መሆኑን ነው የተረዳ ነው ማለት ነው። በአዲስ አበባ ከተማ አስተዳደር በንግድ ቢሮ እየቀረቡ ያሉ ምርቶችም አሉ። የእንስሳት ምርቶች ናቸው እዚህ እየቀረቡ ያሉት። እንዲሁም የዘይት እየቀረበ ሲሆን በዚሁ መሰረት እንቁላል ከ13 እስከ 15 ብር እየተሸጠ ነው የሚገኘው። ወተት 1 ሊትር እስከ 90,000 ብር እየተሸጠ ነው። ዘይት ደግሞ 1400 እየተሸጠ መሆኑን ነው እኛም የተረዳ ነው። ሌላው ደግሞ ከዚህ በፊት እዚሁ ገበያ ማዕከል መተን ካቀረብናቸው አትክልትና ፍራፍሬ ምርቶች መካከል አቮካዶ ዋጋ ወርዷል በዚህ ሳምንት ማለት ነው። አቮካዶ 1 ኪሎ ከ75 እስከ 80 ብር እየተሸጠ ነው የሚገኘው። ድንች 1 ኪሎ ከ20 እስከ 23 ብር፣ ጥቅል ጎመን 20 ብር፣ ማንጎ ከ50 እስከ 80 እየተሸጠ ነው የሚገኘው። ዱባ 45 ብር፣ ሽንኩርት ከ30 እስከ 35 ብር፣ ቲማቲም ከ35 እስከ 40 ብር እየተሸጠ ነው የሚገኘው 1 ኪሎ። ፓፓያ 1 ኪሎ ከ40 እስከ 45 ብር፣ ካሮት ከ35 እስከ 40 እየተሸጠ መሆኑን እኛም ዞር ብለን ከቃኘናቸው የእለቱ ዋጋዎች ናቸው። እንግዲህ ያለኝ መረጃ ይሄንን ይመስላል። አመሰግናለሁ። አሊ፣ ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልን። መልካቾቻችን አሁን ደግሞ ወደ ግብይት መረጃዎች ነው የምናልፈው። በአዲስ አበባና በሌሎች ከተሞች ያሉት የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመን እንዲሁም ደግሞ የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን አብረን እንከታተል።
ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች አብቅተዋል። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ።